ሄርሜላና ቡዜ ተጣሉ። ለምን ተጣሉ የሚለውን አሁን በዚህ ቪዲዮ ላይ መነግራችሁ ይሆናል። ቪዲዮን እስከ መጨረሻው ማየታችሁን እንዳትረሱት። በጣም በሚገርም ሁኔታ እንግዲህ ቡዜ የምትለው አብርሃም ምንም አላጠፋም፣ አብርሃም ጥፋተኛ አይደለም፣ አብርሃም እንደውም ትክክል ያደረገው እያለች ትገኛለች ማለት ነው። ቡዜ አብርሃም የፈለገውን ነገር ቢያጠፋ፣ አብርሃም የፈለገውን ነገር ቢያደርግ፣ ሰው ላይ ጉዳት ቢያደርስ እንኳን አብርሃምን ልክ እንደ ጥፋተኛ አቆጥሮም ማለት ነው። ሌላ ሰው ነው ጥፋተኛ የምታደርገው እንጂ አብርሃም ጥፋተኛ አታደርግ። ወይ ሄርሜላም ወይ ሩታ ነው ጥፋተኛ የምታደርገው። ሩታ ናት እንደዚህ ያደረገችው። ፍቅርና ሩታ ተመካክረው ነው እንደዚህ ያደረጉት እንጂ እሱ ፈልጎ አይደለም እንደዚህ ያደረጉት ስትልም ቡዜ ተናግራለች። ይሄ ደግሞ ተገቢ አይደለም። ወንድሟ ቢሆንም የፈለገ ነገር ቢሆን ሲያጠፋ እሱ አጠፋ ካላጠፋ ደግሞ አላጠፋም ማለት አለባት እንጂ እንደዚህ መሆን የለበትም። ሄርሜላም እንግዲህ ለምን እንደዚህ ትያለሽ ቡዜ? አብርሃም እኮ አጥፍቷል። አብርሃም ነው ያጠፋው። ይሄንን ነገር ያደረገው አብርሃም ፈልጎት ፈቅዶ ነው ይሄንን ነገር ያደረገው፣ ይሄንን ተግባሩን የፈጸመው ስትላት ቡዜ ምን አገባሽ? የፈለገውን ነገር ያድርግ፣ አብርሃም ምንም አላጠፋም፣ ፍቅርና ሩታ ናችሁ እያለች ትገኛለች። ከሩታ ላይ ደግሞ ወረድ ትበልልን። ሁሉ ነገር ከሆነ ሩታ፣ የፈለገ ነገር ሲሆን ሩታ ሩታ ትላለች። እቺ ጨበሬ ጸጉር ማለት ነው። ቡዜ በጣም ነው የምታናድደኝ እውነት ለመናገር ከሆነ በጣም የሚደብር ነገር ነው። እንግዲህ ቡዜ የምታደርገው ሁሉ ቀንም ቡዜ የምታደርጋቸው ነገሮች በጣም የሚደብሩና በቃ የማይደረጉ ነው ማለት ነው። አብርሃም እንግዲህ እሱ ጥፋተኛ አይደለም፣ ጥፋተኛ የሆነው ሩታና ፍቅር ናችሁ እያለች ትገኛለች። ይሄ ደግሞ ተገቢ አይደለም። ሩተኛ እንቁኛ ጀግናን ማንም እንዲናገርብን አንፈልግም ማለት ነው። እዚህ ጋር ደግሞ እውነት ለመናገር ከሆነ የሩት የደጋፊ ስለሆንኩ ብቻ ሳይሆን የፈለገ ነገር ቢሆን ሩታ ምንም አላጠፋችም። እዚህ ጋር ምንም አላደረገችም። አብርሃም ፈቅዶ ወዶ ነው ይሄ ነገር ውስጥ የገባ እዚህ ጉዳይ ውስጥ የገባው እንጂ ሩታ ምንም ያደረገችው ነገር የለም። ሩተኛ እንቁኛ ጀግና እያላችሁ እናንተም ኮሜንት ላይ መጻፋችሁን እንዳትረሱ። ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።